ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። የአማራ ፋኖ በጎጃም ወታደራዊ አዛዥ ሻለቃ ዝናቡ ሰራዊቱ ላጸፋዊ ምላሽ በወትሮ ወታደራዊ ዝግጁነት ከላይ የሚወርድለትን ትዕዛዝ ለመፈጸም ሁሉም የሰራዊት አባል ጣቱን ከመሳሪያው ምላጭ ላይ አነጣጥሮ እንዲጠብቅ አሳስበዋል። የመልእክትም የአብይ አህመድ ሰራዊት 120 ንጹሃንን በድሮን በመጨፍጨፉ የተነሳ ነው። የድሮን ጥቃቱ በእናርጅናው ጋር በግደብ ከተማ የፋሲካ በዓል ለማክበርና ቤት ለመስራት በተሰባሰቡ ማህበረሰቦች ላይ ድሮን በመጣል ከ120 ዜጎች በላይ ተጨፍጭፈዋል። በተያያዘም የብልጽግና አመራሮች የእንጅባራ ከተማ ተሰባስበው የነበረ ሲሆን ከዛሬ ጧት ጀምሮ የጎጃም አገው ምድር ክፍለ ጦር በሚንቀሳቀስባቸው ቀጠናዎች በሙሉ በተለይ አሽፋ ቀጠና የድሮን ጥቃት ለመፈጸም ተፈራርመው ጨርሰዋልም ተብሏል። ስለሆነም ከዓመት በዓል ጋር ተያይዞ ከፍተኛ የድሮን ጥቃት ሊፈጸም ስለሚችል ህዝባችንም ሆነ ጦሩ ከመሰብሰብ እንዲቆጠብና ራሱን ከአየር ኃይልና ጥቃት እንዲጠብቅ በጥብቅ እናሳስባለን ሲል ፋኖ አለበል አወቀ የዘንገና ብርጌድ ህዝብ ግንኙነት ገልጿል። ይህ በእንዲህ እንዳለ ከአማራ ፋኖ በጎጃም ወታደራዊ መማሪያ በተሰጠ መግለጫም የአማራ ህዝብ በመንግስት መር ፋሺዝም ስርዓት ውስጥ የዘር ጭፍጨፋና ፍጅት በጋር ሲደረግበት መቆየቱ ውሎ ያደረ ሀቅ ነው። ህዝባችን እየደረሰ ያለበትን ዘር ተኮር ጭፍጨፋን ለማስቆምና የህልውና ስጋቱን በመቀልበስ ማህበራዊ ረፍቱን ለማግኘት የሚያደርገው ተጋድሎ ዛሬም እንደቀጠለ ነው። ቢሆንም ግን ከቅርብ ጊዜ ወዲህ ሰው በላ ስርዓት የሽንፈትና እልሁ መወጫ ንጹሃንን ካደረገ ውሎ አድሯል። በዚህም ባለፉት 17 ቀናት ውስጥ ብቻ በቀጠናችን ሜጫ ወረዳ ብራቃት ከተማ ላይ በቀን 22/07/2017 ዓ.ም ከ50 በላይ ንጹሃንንና ትናንት በ08/08/2017 ዓ.ም በባህር ዳር ኢልማና ዴንሳ ወረዳ ከ24 በላይ ንጹሃንን የአብይ አህመድ ቅልብ እግረኛ ሰራዊት ወገኖቻችንን እጅጉን አሰቃቂ በሆነ ሁኔታ ሲገደል ዛሬ በቀን 09/08/2017 ዓ.ም ደግሞ በእናርጅናው ጋር ወረዳ ልዩ ስሙ ገደብዬ በተባለ ቦታ ላይ 120 የሚደርሱ ንጹሃንን በድሮን የአየር ላይ ጥቃት ጨፍጭፏል። በሁሉም ጥቃቶች ላይ እናቶች፣ ሽማግሌ አባቶች፣ ህፃናት የጥቃቱ ሰለባም ሆነዋል። የአማራ ህዝብ እያደረገ ያለውን ተጋድሎ በድል እንደሚቋጨው የሚረዱ በቀቀኖች የማይቀርላቸውን ሽንፈት በበቀልና ቂም አካሄድ ለመወጣት እየሞከሩ ነው። የትኛውንም አይነት ግፍ መከራም ሆነ ዘር ተኮር ጭፍጨፋና ፈጀት መጠንና ቅርጾ ይቀያየር እንጂ ጫካ ያስወጣን ዋና መንክዮ ነው። በመሆኑም መላይ ፋኖ ሰራዊታችን ህዝባችን ላይ የተደረገ ያለውን እልቂት ሌት ከቀን በማሰብን የጠላትን የመረረ ጨካኝነት በማረዳት ለአጸፋዊ ምላሹ እንደ ወትሮ ዝግጁነቱን በማረጋገጥ በተጠንቀቅ እንድትቆሙ እናሳስባለን። የአድማ ብተና ፖሊስና ሚሊሻ አባላት የአብይ አህመድ ፋሺዝም ስርዓት በወገኖቻችን ላይ የሚያደርሰውን እልቂት በመረዳት እያደረጋችሁ ያላችሁትን አገዛዙን በመክዳት ሂደት እንድታጠናከሩ ያሳሰቡ አሁንም ቢሆን በጠላት ለምትከዱ ወገኖች ሁሉ አስፈላጊውን አቀባበል እያደረግን መሆኑን እንድትረዱ እናሳውቃለን። ሁሌም ማለዳ የፀሐይን በምስራቅ መውጣት እርግጠኞች እንደሆንን ሁሉ የአማራ ህዝብ በአሸናፊነት መንበር እንደሚከሰቱን መሆኑን እየገለጽኩ ህዝባችን ስቅለት በሆነ ውጣ ውረድ ውስጥ እያለፈን ቢሆን ለሚያደርገው ዘርፈ ብዙ ትብብር እናመሰግናለን። በመጨረሻም በህማማትና ስቅላት ያላለፉ ትንሳኤውን አያዩን ከፍለው ዋጋ ሁሉ ጽናትን በመላበስ ህዝባችን የድል ባለቤት ለማድረግ አስፈላጊውን ዋጋ ሁሉ እንደምንከፍል ቃል እየገባን የትግሉን ዓላማና ግብ ቅድስናን በመከተል ለመስዋዕትነት እንድንዋደቅ እያሳሰበን ዘላለማዊ ክብርና ሞገስ ለትግሉ ሰማዕታት እንዲሆን እንመኛለን ሲል ሻለቃ ዝናቡ ልንገረው የአማራ ፋኖ በጎጃም ወታደራዊ አዛዥና ምክትል ሰብሳቢ ገልጿል። ይህ በእንዲህ እንዳለ ሳሙኤል አወቀ 9ኛ ክፍለ ጦር የጠላትን ቅስም የሰበረ ጥቃት ፈጽሟል። መነሻውን ሞጣ ቀራኒዮ የጠላት 72ኛ ክፍለ ጦር በውሃ አቋርጦ አውጃ ከተማን ለመያዝ ከንጋቱ 12 ሰዓት ገዳማ የተንቀሳቀሰው ጠላት አዲስ አምባ ላይ ባረንዛው ጎንቻ ብርጌድ ተደረገበት ጥቃት ወደ ኋላ እንዲመለስ ተደርጓል። እንዲሁ ሐዲስ ዓለማየሁ 7ኛ ክፍለ ጦር የአማራ ፋኖ በጎጃም ሐዲስ ዓለማየሁ 7ኛ ክፍለ ጦር የቦቅላ አባይ ብርጌድና መብረቁ ብርጌድ ደቦዛ ላይ ባደረገው ውጊያ ጠላትን ሲያስጨንቀው አርፍዷል። በዚህ ውጊያም 5 የጠላት ኃይል የተደመሰሰ ሲሆን 4 ከባድና 8 ቁስለኛ በአጠቃላይ 12 ጠላት ቁስለኛ ሆኗል። ጠላት ያቀደው ሳይሳካለት ወደ ቁይ ከተማ ፊቱን አዙሮ ፈርጥጧል። በተያያዘም ጎጃም አገው ምድር 3ኛ ክፍለ ጦር ከአዲስ ቅዳም ወደ ዳንግላ አቅጣጫ ይጓዝ ከነበረ የጠላት ጦር ላይ የደፈጣ ጥቃት ተፈጽሟል። ከጠዋቱ 1 ሰዓት አካባቢ የደፈጣ ኦፕሬሽኑን የሰራችው የደፈጣ ኤክስፐርቷ የአማራ ፋኖ በጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ስትሆን ወደ ዳንግላ አቅጣጫ ይጓዝ ከነበረ የብርሃኑ ጁላ ጦር ላይ ከፍ ያለ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። ይህ
የጠላት ቁሳቁስ አጅቦ ያልፍ የነበረ የጠላት ኮምቦይ ሎሊስታ ቀበሌ ላይ በጠዋቱ የገጠመውን ዱብዳ ለመቋቋም ዙ 23 ዲሽቃና ሌሎች ከባድ መሳሪያዎችን በብዛት የተጠቀመ ሲሆን የመሳሪያው ብዛትም ሆነ የሰው ኃይሉ ጋጋታ ግን ከኤክስፖርቶቹ የደፈጣ ጥቃት ሊያተርፈው አልቻለም ነበር። በተያያዘም ተፈራ ዳምጤ ሁለተኛ ክፍለ ጦር የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር በትናንትናው ዕለት ሁለት ብርጌዶች ኦፕሬሽን ሰርቷል። ዮሐንስ አለማየሁ ብርጌድ በጎንጅ ቆለላ የመጨረሻ እስትንፋሱ እንዳይቋረጥ እየታተረ ያለውን የአብይ አህመድ ገዳይ ቡድን ከአዴትና ጎንጅ ከተማ በመነሳት ወደ ዴጋንሳ ቀጠና የተንቀሳቀሰ ሲሆን በጀግኖቹ የቆላው መብረቅ ሻለቃ በተደረገ የደፈጣ ጥቃት ግንባሩን ተደብድቦ ተመልሷል። በዚህ የደፈጣ ጥቃት 3 የመከላከያ አባላት እስከ ወዲያኛው ሲሸኙ 4 ቁስለኞቹ ከ10 ጊዜ በላይ በሞርተርና 7 ጊዜ ዙ 23 በማስወንጨፍ ከ11 በላይ አርሶ አደር እንስሳትን በመግደል አስክሬንና ቁስለኛውን ጭኖ ወደ መጣበት ተመልሷል። በተመሳሳይ የመዝገበ ጮቄ ሰዴ ብርጌድ የብልጽግና ቡድን መሽጎ ከሚገኝበት ሰዴ ከተማ አፈቀላጤ ተላላኪ ሚሊሻዎች ከበው ይጠጡበት ከነበረ ጠላ ቤት ከቀኑ 4 ሰዓት ተኩል ላይ በመዝገበ ጮቄ ብርጌድ ሰርጎ ገቦች በተሰነዘረ የቦምብ ጥቃት ቦታው ላይ የነበሩ ሚሊሻዎችን መደምሰስ ተችሏል። እንዲሁም በቬትናም ኤምባሲ ጸረ አማራው አብይ አህመድ ተቃውሞም ገጥሞታል። ሚያዝያ 9 2017 ዓ.ም በዩናይትድ ኪንግደም ለንደን ፋኖ በቬትናም ኤምባሲ ውስጥ ጨፍጫፊው አብይ አህመድ አማራ ላይ ያደረገ ያለውን የዘር ማጥፋት ተቃውሞ አድርጓል። ያገዛዙ መንግስት ሰሞኑን ከቬትናም መንግስት ጋር ምንም እንዳልተፈጠረ ሲያስመስል አይተናል ሲሉም ተቃዋሚ የአማራ ዲያስፖራ ሰልፈኞች ገልጸዋል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።